ለየካቲት በዛቲ ዕለት አይረፍ። ቅዱስ ኤፍሬም መታሰቢያው ነው። በረከቱ ጋራት። በዚችም ዕለት የጴጥሮስና የሶፊያ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመ ዕስራ ወሰንዩ ለነሐሴ በዛቲ ዕለት አይረፈ አብይ ነቢይ ሚክያስ ወልደ ሞራት። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ነሐሴ 22 በዚች ቀን ታላቅ ነቢይ የሞራት ልጅ ሚክያስ አረፈ። ይህም ነቢይ በይሁዳ ነገሥታት በኢዮአታም በአካዝና በሕዝቅያስ ዘመን ትንቢት በመናገር አስተማረ። ስለ ጌታችን መውረድም እንዲህ አለ። እነሆ እግዚአብሔር ከልዑል መንበሩ ወደዚህ ዓለም ይወርዳል። ሁለተኛም ስለ ልደቱ እንዲህ ብሎ ትንቢት ተናገረ። የኤፍራጣ ዕጣ የምትወኚ አንቺም ቤተልሔም የእስራኤል ነገሥታት ከነገሱባቸው አገሮች አታንሽም። ወገኖቼ እስራኤልን የሚጠብቃቸው ንጉሥ ከአንቺ ይወጣልና። ስለ ምኩራብ መቅረት፣ ስለ ቤተ ክርስቲያን በዓለም ሁሉ መታነጽ ትንቢት ተናግረዋል። ዳግመኛም ስለ ሕገ ወንጌል መሰራት ሕግ ከጽዮን የእግዚአብሔርም ቃል ከኢየሩሳሌም ይወጣል አለ። የትንቢቱም ወራት ሲፈጸም ወደ በጎ ሽምግልና ደርሶ ወደ ወደደው እግዚአብሔር ሄደ። የትንቢቱም ዘመን ከጌታችን መምጣት በፊት በ800 ዓመት ነው። ማርታ በምትባልም ቦታ ተቀበረ። ለእግዚአብሔርም ምስጋና ይሁን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለሚክያስ ነባቢተ ትንቢት ልሳኑ ዘይከውን በበዘመኑ እንዘይብል ከመዝ ሂሮተ አምላክ ይዜኑ መኑ ከማ ከግዚኦ አምሳለ አማልክት ዘኮኑ አበሳ ርስቱ ዘይትነሃይ መኑ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ነሐሴ 23 በዚች ቀን በእስክንድርያ አገር ከክርስቲያን ወንድሞቻችን 30,000 ሰዎች በሰማዕትነት ሞቱ። በዚችም ቀን ቅዱስ ድሚያኖስ በሰማዕትነት ሞተ። ዛቅረብኩ ማሕሌተ ዘኪርያ ይላፈምን ለተጸምዱ ከዘልፈ ለላነብቶ ከዘንዴቴ መጻፈን ተረሰይ ከግዚኦ ጸሪቀ መበለት ኩፈ እምለ አቡኡ ብኡላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕት ወጻድቃን ወመላእክት ትጉሃን ደናግላ ዲዮ መነኮሳት የራን ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ሊቅ ወንዑስ ሕፃን ለዘጻፎ በክርታስ ወለዛ ጻፎን ዘይደርስ ወለዛ አንበቦ ወለዘ ተርጎሞ በልሳን አዲስ ወለዘ ሰማ ቃሎ በዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉም ባይ ስውረ ተአምሪው ለአባ እንጦንስ ጸሎቱ በረከቱ ያሉ ምስለ ኩልነ ህዝበ ክርስቲያን ለዓለም ዓለም አሜን። በረከታቸውና ረድኤታቸው ምልጃቸው አትለየንና አባታችን አባ እንጦንስ ያደረጉት ተአምር ይህ ነው። አባ ጳውሊ በነበረበት ዘመን የነበረ ከአባ ጳውሊ ጥቂት ዘጌት ብሎ ይህን ዓለም በመናቅ ከሰው ከዘመድ አዝማት ተለይቶ ወደ ዱር ወደ ግብጽ በረሃ ሂዶ የምንኩስናን ሕይወት የጀመረና በመላው የክርስትና ዓለም የተደነቀ ታላቅ አባት አባ እንጦንስ ነበር። አባ እንጦንስ እጅግ ከተከበሩና ከተመሰገኑ ክርስቲያኖች በላይ ግብጽ ቆማ በምትባል አውራጃ በ251 ዓመተ ምህረት ተወለዱ። በ7 ዓመቱ ቅዱሳት መጻሕፍትና የቤተ ክርስቲያን መጻሕፍትን ጠንቅቆ እንደተማረ ይነገርለታል። በወጣትነት ማለት በ18 ዓመት ዕድሜው ወላጆቹ አንዲት ብላቴና እህትና ብዙ ሀብት ንብረት ትተው ሞቱ። ከዕለታትም በአንድ ቀን ወደ ቤተ ክርስቲያን ሂዶ ሲያስቀድስ ጌታ ለአንድ ሀብታም ወጣት ፍጹም ልትሆን ብትወድ ሂድና ያለህን ሁሉ ሽጠህ ለድሆች ስጥ፣ መዝገብህንም በሰማይ ታገኛለህ፣ መጥተህም ተከተለኝ ብሎ የተናገረው ሲነበብ ይሰማል። እንዲሁም በሌላ ቀን ለነጋ ታስብ የሚለውን በሰማ ጊዜ ልቡ እጅግ ተነካ። ይህም ለእርሱ እንደተነገረ ተሰማው። ወዲያውኑ እህቶቹን ወደ አንድ ደናግል ወደሚቀመጥበት ቤት አስገብቶ ከወላጆቹ የወረሱትን ርስት 300 ኤክሰር ማለት 18 ጋሻ ጥቂቱን ብቻ እህቱ እንድትረዳው አስቀርቶ በአካባቢው ለሚኖሩ ሰዎች ሰጥቶ በቤት ውስጥ የሚገኘውን ሀብትና ንብረት በመሸጥ ገንዘቡን ለድሆች አካፍሎ ዓለም በቃኝ ብሎ ወደ ግብጽ በረሃ ገባ። ይህም የሆነው ዕድሜው 20 ዓመት ሲሆን በ270 ዓመተ ምህረት አካባቢ ነው። በዚህም በረሃ ለመጀመሪያ ጊዜ ተቀምጦ ቀንና ሌሊቱን በጾምና በጸሎት ተጠምዶ ይኖር ጀመር። በዚያም ያለማቋረጥ ጸልይ የሚለውን ትእዛዝ ተከትሎ አብዛኛውን ጊዜ በጾምና በጸሎት የሚያሳልፈው እንዲሁም የማይሰራ አይብላ የሚለውን በመከተል ከጸሎት የተረፈውን ሰዓት በተለያዩ የእጅ ስራዎች ተጠምዶ ያሳልፍ ነበር። አባ እንጦንስ ከላይ እንደተሰጠው ለመጀመሪያ ጊዜ ይኖር የነበረው በበረሃ ውስጥ ነበረ። ከዚህም
በኋላ ለ20 ዓመት በአንድ የጥንት ህንጻ ፍርስራሽ ውስጥ ይኖር ነበር። በዚያ ቦታ ብዙ ክርስቲያኖች የእንጦንስ ቅድስና ያደርጋቸው የነበረውን ተአምራት ሰምተውና ተመልክተው እርሱን ለመጠየቅ ከቦታው እየወጡ የብህትውና ጊዜን ይሻሙ ነበረ። ከዚህም ርቆ የ3 ቀን መንገድ የሚወስድ ጭልም ባለ በረሃ ውስጥ ከአደባባይ ወንዝ በስተምስራቅ ወደሚገኘው ቁሊዝም ወደሚባል ተራራ ቦታ ሄዶ ተቀመጠ። በዚያ ስፍራም አሁንም በቅዱስ እንጦንስ ስም አንድ ገዳም ይገኛል። በዚህም የሰው ቀርቶ የአራዊት ትንፋሽ እንኳን በማይሰማበት ቦታ የብህትውና ኑሮውን ከአጋንንት ጋር በመዋጋት እጅግ በጠበቀ ሁኔታ ቀጠለ። እንደተለመደውም አብዛኛውን ጊዜ ያሳልፍ የነበረው በጾምና በጸሎት ሲያበቃ የቅርጫትና የሳጠራ ስራ ይሰሩ ነበር። ምግቡ ቴምርና የጫካ ፍርፋሪ ነበር። ይኸውም በቀን አንድ ጊዜ ያውም ፀሐይ ሲጠልቅ ነው። አንዳንድ ጊዜ ከ2 እስከ 5 ቀን ያህል ፈጽሞ አይቀምሱም። የእንጦንስን ቅድስና ታላቅ አባትነት የሚያውቁ አንዳንድ ወዳጅ ክርስቲያኖችም ከቦታ ቦታ የሚዘዋወሩ መንገደኞች አንዳንድ ጊዜ ምግብ ያመጡለታል። ይህንንም ምግብ በፀሐይና በበረሃ ሙቀት አድርቆ ለብዙ ቀናት ይመገበዋል። ይኖርበት በነበረ አካባቢ አንድ ትንሽ ምንጭ ስለነበረ ጥቂት መሬት ቆፍሮ ጥቂት እህል በመዝራትና የተለያዩ አትክልቶችን በመትከል በሚያገኘው ሰብል መንገደኞችን ይመግብበታል። ጥቂት እርሻ የማያርሱ ዋና ዓላማው መንገደኞችን ለማስተናገድ ብቻ ነው። አንዳንዴ የዱር አራዊት እየመጡ ሰብሉን ያበላሹ ነበር። አንድ ቀን ግን አራዊቱ መጥተው ሳለ ጮህ ብሎ በመናገር በአንተ ላይ ምንም ጥፋት አድርጌ አላውቅም፣ ለምን ሰብሌን ታበላሽብኛለህ? ከእንግዲህ ወዲያ በዚሁ አካባቢ እንዳትመጡ በእግዚአብሔር ስም ይዣችኋለሁ ብሎ ካዘዟቸው በኋላ አራዊቱ ወደዚያ ቦታ ድርሽ ብለው አያውቁም። አባ እንጦንስም ይተኛ የነበረው ደረቅ ምድር ላይ ነበረ። አንዳንድ ጊዜ ሳር ጎዝጉዘው ይተኛሉ። ብዙ ጊዜ መላ ሌሊቱን በጸሎት ስለሚያሳልፉ የሚተኙበት ሰዓት እጅግ ጥቂት ነው። ልብሳቸውንም ከጸጉር የተሰራ ማቅና የበግ ቆዳ ነበር። እግራቸውም ሆነ ሰውነታቸው ፈጽሞ አይታጠቡም። ይህንም የምነና ስርዓት አንዱ መሆኑን ያምናሉና። በዚሁም በብሕትውና ሕይወት ቅዱስ እንጦንስ አብዛኛውን ጊዜ ብዙ ከባድ ችግሮች፣ ፈተና ይደርስባቸዋል። ይህንን ፈተና ይደርስባቸው የነበረው ከጸላኤ ሰናያት የመልካምና የመንፈሳዊ ስራ ጠላትነት ከሆነው ከዲያብሎስ ከሰራዊቱ ከአጋንንቱ የሚመጡ ፈተናዎች ነበሩ። አጋንንቱንም እንጦንስ ከበዓታቸው በማስወጣት ብሕትውናቸውን ለማስተው የማያደርጉት ሙከራ አልነበረም። ብዙ አጋንንት በተለያዩ የዱር አራዊቶች፣ በእንስሳት፣ በነብሮች እጅ በጅቦችም አድረው በእርሳቸው ላይ ጥቃት ለመፈጸም ይሞክራሉ። አንዳንድ ጊዜ አጋንንት በገሃድ በቀንም ሆነ በሌሊት በሚፈራው መልክ እየተገለጡ ከበዓታቸው ለቀው እንዲሄዱ ያስፈራሯቸው ነበር። አንዳንድ ጊዜም አጋንንት ተሰብስበው በመምጣት ታላቅ አደጋ ጥለውባቸው የሞቱ መስላቸው በሞትና በሕይወት መካከል ጥለዋቸው ይሄዳሉ። ይህንንም ሁሉ ተጋድሎ እየተጋደሉ ከኖሩ በኋላ በሰላም አረፉ። የአባታችን የአባ እንጦንስ ረድኤትና በረከት ምልጃ በሁላችን በሕዝበ ክርስቲያን ላይ ጸንቶ ይኑር ለዘላለሙ አሜን። እያለቀሰ እያነባ ወደ እግዚአብሔር የተመለሰው አዳም የአዳምን እንባ እግዚአብሔር አየ። በኢትዮጵያ ብዙ የሚያነቡ እናቶች አሉ። ስለዚህ ድንግል ማርያም ልዩ ናት። እኛም እንደ ቅዱስ ገብርኤል ምን እንላታለን? እናመሰግናታለን። ያ ችግረኛ ያ ምስኪን ወደ እግዚአብሔር ተመልሶ ጮኸ ይላል። ወላጂቱ እስከምትወልድበት ጊዜ ድረስ ተላልፈው ይሰጣሉ ይላል። ምልክት የተባለችው የእርቅ ምልክት ድንግል ማርያም ናት። ነቢይ ማለት እውነት የሚናገር ስለ እውነት የሚመሰክር ማለት ነው። በዘመናችን ምን እውነት ተናጋሪ አለ? ዘመኑ የእስራኤል ዘመን እሱ የነበረበት ዘመን አሁን ኢትዮጵያ ያለችበትን ይመስላል። ኢትዮጵያ አሁን ታስፈራ የለ? ታስፈራለች። በቅድስት ኤልሳቤጥ ላይ ሞላ። ስለዚህ ቅድስት ኤልሳቤጥ ምን አለች? የጌታዬ እናቱ። የማን እናቱ? የጌታዬ እናቱ ወደ እኔ ትመጪ ዘንድ እንዴት ይሆንልኛል? ቅዱስ ቶማስ ከሀገረ ስብከቱ ሲመጣ ምስጋናው ሲጥለቀለቅ ምንድነው ብሎ አየ። እናቱ ድንግል ማርያም እና ልጅ ወዳጅ አለችው። ያ ቅዱስ ቶማስ እኛንም ኑ ትበለን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ ዘለዓለም ሥላሴ
ስቡ ወውዱ ዘሳረረ ኩሎ ዓለመ በአሐቲ ቃል ቅዱስ 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 እግዚአብሔር ጸባኦት አምላከ አማልክት ዘሃሎ ወይሄሉ ወትረ በሰማይ ወበምድር። ምስጋናህ በሰማይና በምድር የመላ የነገስታት ንጉስ የገዢዎች ሁሉ ገዢ ብቸኛው አምላካችን እግዚአብሔር ሆይ ምን ጊዜም ክብርና ምስጋና አምልኮትና ውዳሴ ከምድር እስከ አርያም ላንተ ይሁን። ወይቤላ ተፈስሒ ፍስሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ። ይህን መለኮታዊ ቃል መነሻ አድርገን ማን ያስተምረናል? እግዚአብሔር ያስተምረናል። ተፈስሒ ፍስሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ። የቅዱስ ሉቃስ ወንጌል ምዕራፍ 1 ቁጥር 28 ላይ ያለ መለኮታዊ ቃል ነው። ይህንን መለኮታዊ ቃል የጻፈው ቅዱስ ሉቃስ ነው። ቅዱስ ሉቃስ ከ72ቱ አርድእት አንዱ ነው። ከአራቱ ወንጌላውያንም አንዱ ነው። የዚህ ቅዱስ ቃል ባለቤት ቅድመ ዓለም የነበረ እግዚአብሔር ዛሬም በመካከላችን ያለ ኤልሻዳይ የሆነው ሁሉን ቻይ የሆነው የእግዚአብሔር ቃል ነው። ቃሉን የተናገረው ገናናው መልአክ ብርሃናዊው መልአክ ቅዱስ ገብርኤል ነው። ቃሉን የሰማችው ቃሉ የተነገረው ለንጽሕተ ንጹሐን ለቅድስተ ቅዱሳን ለእመ አምላክ ለቅድስት ድንግል ማርያም ነው። የዚህ ቅዱስ ቃል መሰረታዊ ዓላማ እናታችን ቅድስት ድንግል ማርያም የደስታ ምንጫችን ናት። የደስታ ምንጭ ነች። እናታችን ቅድስት ድንግል ማርያም የእርቅ ሰነዳችን ናት። ከእግዚአብሔር ጋር የታረቅንባት መመኪያችን ናት። በዚህ መለኮታዊ ቃል 4 መሰረታዊ ነገሮችን እናነሳለን። አንደኛው እመአምላክ ወላዲተ አምላክ የደስታ ምንጭ መሆኗን የእርቅ ሰነዳችን መሆኗን እናያለን። በሁለተኛ ደረጃ ነቢያት ስለ ቅድስት ድንግል ማርያም ምን እንዳሉ እግዚአብሔር በእነርሱ ላይ አድሮ ቅድስት ድንግል ማርያምን እንዴት እንዳከበራት እንዴት እንዳመሰገናት እናያለን። በሶስተኛ ደረጃ መልአኩ ቅዱስ ገብርኤል እንዲሁም እናታችን ቅድስት ኤልሳቤጥ ድንግል ማርያምን እንዴት አመሰገነቻት። በዚያው አያይዘን የቤተ ክርስቲያናችን ሊቃውንትስ ስለ ቅድስት ድንግል ማርያም ምን አሉ? በአራተኛ ደረጃ ትንሣኤዋን አይተን መርሃ ግብራችንን ይህን ቅዱስ ቃል እንጠቀልለዋለን ማለት ነው። እግዚአብሔር ለኔ ቆሜ ለምናገረው አንደበቴን እንዳከናውንልኝ ለናንተም ቁጭ ብላችሁ ለምትሰሙት እዝነ ልቡናችሁን እንዲከፍትላችሁ የማን ፈቃድ ይሁን? የእግዚአብሔር ፈቃድ ይሁን። አስተማሪው እግዚአብሔር ነው። እኔ ቆሜ እማራለሁ፣ እናንተ ቁጭ ብላችሁ ትማራላችሁ። ዛሬ እግዚአብሔር ስለ እናቱ ስለ ድንግል ማርያም ያስተምረናል ማለት ነው። ስለ ቅድስት ድንግል ማርያም የሚናገረው ባለቤቱ እግዚአብሔር ነው። የመረጣት እግዚአብሔር ነው። ወይቤላ ተፈስሒ ፍስሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ። እግዚአብሔር ከስጋሽ ስጋ ከነፍስሽ ነፍስ ነስቶ አንድ አካል አንድ ባህር ይሆናልና በትንቢተ ነቢያት በመላእክት ተልእኮ ደስ ያለሽ ደስተኛይቱ ምልዕተ ክብር ሆይ ደስ ይበልሽ። እስቲ ከኔ ጋር በሉት፣ ደስተኛይቱ በሉ። ምልዕተ ክብር ሆይ
ደስ ይበልሽ። ምን ይበልሽ? ደስ ይበልሽ። ይህን ቅዱስ ቃል ቅዱስ ገብርኤል የተናገረው እኔ ደስታን የምጨምርልሽ አይደለም፣ አንቺ ደስተኛ ነሽ፣ አንቺ በእግዚአብሔር ዘንድ የተመረጥሽ ነሽ። ስለዚህ ምልዕተ ክብር ሆይ ምን ይበልሽ? ደስ ይበልሽ። ማምላክ ወላዲተ አምላክ በእውነት ልዩ ናት። እሷን የሰጠን አምላካችን እግዚአብሔር ክብር ምስጋና ይድረሰው። አንደኛ ድንግል ማርያም የደስታ ምንጭ ናት። ስለዚህ ቅዱስ ገብርኤልን አብነት አድርገን የደስታችን ምንጭ የሆነችውን የእርቅ ሰነዳችንን ድንግል ማርያምን ምን ይበልሽ እንላታለን? ደስ ይበልሽ እንላታለን። በእውነት እግዚአብሔር ፈቅዶ እናቱን አመስግነን እንድንከብር ያደረገን አምላካችን እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። በአዳም በደል ምክንያት ያጣነውን ጸጋችንን፣ በሔዋን ስህተት ምክንያት ያጣነውን ደስታችንን በቅድስና አጊጣ በእግዚአብሔር ፊት የሰው ልጆችን ወክላ የቆመች እናታችን ቅድስት ድንግል ማርያም ናት። እንደምታውቁት በአዳም በደል ምክንያት በሔዋን ስህተት ምክንያት የሰው ልጅ በሞተ ሥጋ ላይ ሞተ ነፍስ፣ በርደተ መቃብር ላይ ርደተ ሲኦል ተፈርዶበት ይኖር ነበር። ዲያብሎስ መከራ አጽንቶበት የከበረውን የሰው ልጅ አዋርዶት ይኖር ነበር። ሰው በበደልና በመርገም ውስጥ ይኖር ነበር። ሁሉም በድሏል። በእግዚአብሔር ዘንድ ንጹሕ የለም። የሚያስታርቅ ጠፍቶ መከራው በስቶ ስቃዩ በስቶ በቅድስና በንጽህና አጊጣ እኛን የሰው ልጆች ለማስታረቅ በእግዚአብሔር ፊት ንጽሕት ቅድስት ሆና አምላክ ወላዲተ አምላክ ዋስ ሆና ቆመችልን። ዋሳችን ናት አምላክ፣ ጠበቃችን ናት አምላክ። በእውነት ምልዕተ ክብር ሆይ ምን ይበልሽ? አመስግኗት አረልል ብላችሁ በእውነታው ደስ ይበልሽ። እሷን የሰጠን አምላክ ክብር ምስጋና ይድረሰው። መልአኩ ቅዱስ ገብርኤል ገረመው ደነቀውና ምን አላት? እስመ ረከብኪ ሞገሰ በኀበ እግዚአብሔር፣ በእግዚአብሔር ፊት ባለሟልነትን አግኝተሻልና ምን ይበልሽ? ተመስግኗት፣ ደስ ይበልሽ። ጸጋን የተመላሽ ሆይ ምን ይበልሽ? ደስ ይበልሽ። አይደለም እንላት? ጸጋን የተመላሽ ሆይ ሰውና እግዚአብሔርን የማስታረቅ ጸጋን የተመላሽ የእግዚአብሔር እናቱ ሆይ የኛም የእርቅ ሰነዳችን ድንግል ማርያም ምን ይበልሽ? ደስ ይበልሽ። በአዳም በኩል የተገፈፈው ጸጋችን ባንቺ በኩል ተመለሰልን። ምልዕተ ክብር ሆይ ደስ ይበልሽ። በሔዋን ምክንያት ያጣነውን ደስታችንን እግዚአብሔር ባንቺ በኩል መልሶልናልና ምልዕተ ክብር ሆይ ምን ይበልሽ? ኧረ መስግኗት፣ ደስ ይበላት። በእውነት ዘለዓለም ሥላሴ ምስጋና ይድረሳቸው። አምላክን ንጽሕት ዘርን ስለሰጡን እሷን የሰጠን አምላክ እግዚአብሔር ይክበር ይመስገን። ወቡርክት አንቲ እምአንስት፣ አንቺ ከሴቶች ሁሉ ተለይተሽ ምን ያልሽ ነሽ? የተባረክሽ ነሽ። ገናናው መልአክ ቅዱስ ገብርኤል ነው። እስመ ረከብኪ ሞገሰ በኀበ እግዚአብሔር፣ በእግዚአብሔር ፊት ባለሟልነትን አግኝተሻልና ደስ ይበልሽ። ወቡርክት አንቲ እምአንስት፣ አንቺ ከሴቶች ሁሉ ተለይተሽ
ምን ያልሽ ነሽ? የተባረክሽ ነሽ። መርገመ ሥጋ መርገመ ነፍስ የሌለብሽ። ይገርማል። በረከተ ሥጋን በረከተ ነፍስን ከሥላሴ እየለመነች የምታጎናጽፍ ለሰው ልጆች ልዩ ናት ድንግል ማርያም። በእውነት የተለየች ናት። ስለዚህ ቅዱስ ገብርኤል እንዳመሰገናት እኛም ምልዕተ ክብር ሆይ ደስ ይበልሽ እንላታለን። ሞት የተፈረደበት አዳም ወደ እግዚአብሔር ቢመለስ እግዚአብሔር በፍቅር ወደ አዳም ተመለሰ። የተወደዳችሁ የልዑል እግዚአብሔር ልጆች እውነት ነው፣ ሁላችንም ኃጢአት ሰርተናል፣ ሁላችንም በድለናል። ግን ምን እንበል? እንመለስ። ተመለሱ የእግዚአብሔር ልጆች። ንስሐ ያልገባችሁ ንስሐ ግቡ። ለንስሐ ያልበቃችሁ ለንስሐ ብቁ። ድንግል ማርያም የሰጠችንን ህብስተ ሕይወት ክርስቶስን ብሉት። በንስሐ ተመልሳችሁ ራሳችሁን ለካህን አሳይታችሁ ማየ ሕይወት ክርስቶስን ጠጡት። አዳም ገነትን ቢያጣ አላዘነም። እግዚአብሔርን ያክል ጌታ ስላጣ ግን አዘነ። እያለቀሰ ወደ እግዚአብሔር ተመለሰ። እያለቀሰ እያነባ ወደ እግዚአብሔር የተመለሰው አዳም የአዳምን እንባ እግዚአብሔር አየ። በኢትዮጵያ ብዙ የሚያነቡ እናቶች አሉ። በኢትዮጵያ ብዙ የሚያነቡ አባቶች አሉ፣ ወጣቶች አሉ። ማን እንባቸውን ያብስ? እግዚአብሔር እንባቸውን ያብስ። ዝንቱ ነዳይ ጸርሃ ወእግዚአብሔር ሰምዖ ይላል ነቢየ እግዚአብሔር ቅዱስ ዳዊት በመዝሙር 33 ቁጥር 7 ላይ ያ ችግረኛ ያ ምስኪን ወደ እግዚአብሔር ተመልሶ ጮኸ ይላል። እግዚአብሔርም ሰማው ይላል። ማን ሰማው? እግዚአብሔር ሰማው። የኢትዮጵያውያንን ልመና ማን ይስማ? እግዚአብሔር ይስማ። በቃ ይበለን። ስለ እናቱ ስለ ድንግል ማርያም ብሎ በቃ ይበለን፣ ይራራልን። ያ ችግረኛው አዳም ወደ እግዚአብሔር ሲመለስ እግዚአብሔርም በምህረት በድንግል ማርያም በኩል ይቅር አለው። በማን በኩል ይቅር አለው? በድንግል ማርያም በኩል ይቅር ተባልን። አመስግኗት። በእውነት ለዚህ ነው የደስታ ምንጭ ነች አልኳችሁ። የእርቅ ሰነዳችን ናት። እንዲህ አለው እግዚአብሔር በሐሙስ ዕለት ወበመንፈቃ ለዕለት እትወለድ እምወለድ ተወለድከ ወእድህክ ውስተ መርህብከ ወእትቤዘወከ በሞቴ ወበመስቀሌ ወይም በመስቀሌ ወበሞቴ 5500 ዘመን ሲፈጸም ከልጅ ልጅህ ተወልጄ ምን እልሃለሁ? መስክሩ በማምላክ ምን እልሃለሁ? አዳነን። አመስግኗት እማምላክ። ይህን ድምፅ ሰምቶ ነው አዳም እማምላክ ወላዲተ አምላክን በመትከፈ ልቡናው ይዞ ወደዚህ ዓለም የመጣው። አንቲ ተስፋሁ ለአዳም አንቲ አመ ይሰደድ እምገነት አመ ይሰደድም ገነት ከገነት በተሰደደ ጊዜ የአዳም ተስፋው ማነሽ? አንቺ ነሽ። አዎ
እግዚአብሔር በእመ አምላክ በቅድስት ድንግል ማርያም በኩል ወደ አዳም ተመለሰ። በእውነት አዳም እመ አምላክ ወላዲተ አምላክን በመትከፈ ልቡናው ይዞ ወደዚህ ዓለም መጣ። ስለዚህ ንጽሕተ ንጹሐን ቅድስተ ቅዱሳን እመ አምላክ ወላዲተ አምላክን የማያመሰግን ትውልድ የለም። ቢኖርም ስህተት ነው። ነፃነቱን የተጎናጸፈው በእርሷ በኩል ነው። ተወደደም ተጠላ መልካም ላደረገ ሁሉ ምን ይገባል? ምን ይገባል? ምስጋና ይገባል። ስለዚህ ታዲያ ከእመቤታችን ከቅድስት ድንግል ማርያም የበለጠ ማን መልካም ያደረጋል ለኛ? ቅዱስ ጳውሎስ ለሮሜ ክርስቲያኖች በጻፈው መልእክቱ ምዕራፍ 2 ቁጥር 10 ላይ እንዲህ ይላል፣ ክብር ወስብሐት ዘሰናይ ምግባሩ ይላል። መልካም ላደረገ ሁሉ ምስጋና ይገባል ይላል። መልካም ላደረገ ሁሉ ምን ይገባል? ምስጋና ይገባል። ታዲያ የተወደዳችሁ የልዑል እግዚአብሔር ልጆች መልካም ላደረገ ሁሉ ምስጋና ከተገባ በምድርም ቢሆን በሰማይም ቢሆን የድንግል ማርያምን ያክል መልካም ያደረገ ማን አለ? ለኛ አለ? የለም፣ የለም። በእውነት ከሷ በላይ ለኛ ለሰው ልጆች መልካም ያደረገ የለም። የሰማይ መላእክትም ቢሆኑ እሷ ያደረገችውን እሷ የሰጠችንን የሕይወትን ምግብ አልሰጡንም እኮ አይደል? እሷ እኮ ወልዳ የሰጠችን የሕይወት ምግብ ክርስቶስን እኮ ነው። ስለዚህ ምስጋና ይገባታል። በእውነት እርሷ የሰጠችን የሕይወት መጠጥን ነው። የሕይወት ምግብ ክርስቶስን ሰጠችን። ማየ ሕይወት ክርስቶስን ሰጠችን ጠጥተን እንድንረካ። ህብስተ ሕይወት ክርስቶስን ሰጠችን በልተን ተጠብቀን እንድንኖር፣ ይህን ዓለም እንድናሸንፍበት፣ ርስታችንን መንግሥተ ሰማያትን ባህረ እሳትን እንድንሻገርበት፣ ርስታችንን መንግሥተ ሰማያትን እንድንወርስበት። እርሷ በእውነት ልዩ ናት። ቅዱስ አባ ሕርያቆስ ምን ይላል በቅዳሴው? ኦ ድንግል መፍረይት ለእንተ ይትበላ ወመንቅት ለእንተ ይሰጠይ ይላል። ለእንተ ይሰጠይም ይላል። ድንግል ሆይ የሚበላውን አፈራሽልን ይላል። የሚበላው ምን አለሽልን? አፈራሽልን። የሚጠጣውን አስገኘሽልን። ስለዚህ ምን እንላታለን? ምልዕተ ክብር ሆይ ምን ይበልሽ? ኧረ ደስ ይበላት በእውነት አመስግኗት። አዎ ልዩ ናት በእውነት። ምልዕተ ክብር ሆይ ደስ ይበልሽ። አዎ ምስጋና ይገባታል እመቤታችን ቅድስት ድንግል ማርያም። እመቤታችን መጽሔተ ሃይማኖት ትባላለች። መጽሔት ማለት መስተዋት ማለት ነው። ክርስቶስን ያየንባት መስተዋታችን እኮ ናት። መስተዋት እፊት ላይ ያለውን ቆሻሻ እናይበታለን አይደል? ያለውን እድፍ ጉድፍ እናስወግድበታለን። እግዚአብሔርን ያየንባት መስተዋታችን ድንግል ማርያም በእውነት ሃይማኖትን የወለደችልን። ስለ ሃይማኖት ያስተማሩ ብዙ ነቢያት አሉ። ስለ ሃይማኖት ያስተማሩ ብዙ ሊቃውንት አሉ። እርሷ ግን ሃይማኖትን የወለደችልን የሃይማኖታችን እናት ናት። በእውነት ምስጋና ይድረሳት። ምልዕተ ክብር ሆይ ደስ ይበልሽ እያልን እናመሰግናታለን፣ እናመሰግናታለን። እርሷ ልዩ ናት። እርሷን የሰጠን አምላክ እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። መሰረት ለሌለው እግዚአብሔር እናቱ የሆነችው
መሴሰየ ኩሉ በዝናብ አብቅሎ በፀሐይ አብስሎ የሚመግበው የሁላችንን መጋቢ የሁላችንን ፈጣሪ በማህፀኗ ተሸከመችው። ጾረቶ በከርሳ የማይወሰነውን ወሰነችው። እሳተ መለኮትን በሆዷ ተሸከመችው። ያ ሰማይና ምድር የማይችሉት አምላክ ሰማይኒ መንበርየ ወምድርኒ መከየደ እገርየ ብሎ በልዑለ ቃል በቅዱስ ኢሳይያስ የተናገረ ሰማይ ዙፋኔ ነው አለ፣ ምድርም የእግሬ መረገጫ ናት ይላል። ይህን አምላክ በማህፀኗ ወሰነችው። ማህፀኗ የንጉሱ መናገሻ ከተማ ሆነ። እሳተ መለኮትን በከንፈሮቿ ሳመችው፣ በጀርባዋ ዘለችው፣ በእጆቿ ታቀፈችው። ታዲያ እንደሱ ያለ ከወዴት ይገኛል? ይገኛል? አረ የለም። እንደው በቸርነቱ እንኳን የእርሷ ልጆች ያደረገን እግዚአብሔር ልዩ ናት እኮ በእውነት። ምን የሚመስላት አለ? ስለ ንጽህናዋ ስለ ቅድስናዋ ራሱ ባለቤቱ እግዚአብሔር እኮ ነው የተናገረው። ነጸረ አብ እምሰማይ፣ እግዚአብሔር አብ ከሰማይ ሆኖ ተመለከተ ይላል። ምስራቁን፣ ምዕራቡን፣ ሰሜኑን፣ ደቡቡን አራቱንም ማዕዘን ተመለከተው፣ አሻተተ ይላል። እንደ እርሷ ያለ ንጽሕት ግን እንደ እርሷ ያለ የተመረጠ ንጽሕት የሆነች ቅድስት የሆነች አላገኘም። የእርሷን መዓዛ ወደደ ይላል። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። የሚወደውንም ልጁን ወደ እርሷ ላከ። አይ መዓዛዋ ደስ ሲል! እንኳን መዓዛዋ ስሟ ደስ ይለን የለ? ስሟ እኮ መዓር ነው። ስሟ እኮ መድኃኒት ነው። ስለዚህ ልዩ ናትማ አምላክ ወላዲተ አምላክ ለምድር መሰረት ለአየራቱ ጽናት የሆነውን አምላክ በማህፀኗ የተሸከመች ልዩ ናት። ምልዕተ ክብር ሆይ ምን ይበልሽ? ደስ ይበልሽ እያልን እናመሰግናታለን። እግዚአብሔር ክብር ምስጋና ይድረሰው። በእውነት ልዩ ናት። ሊቁ ቅዱስ ቄርሎስ እንዲህ ይላል ሃይማኖተ አበው ላይ ወእንዘሃሎ ውስተ ከርሰ እሙ ከመ ኩሉ እጓለ እመሕያው ይመል ሰማየ ወምድረ ይላል። እንደ ማንኛውም ሰው በእናቱ ማህፀን እያለ እርሱ ግን ሰማይና ምድርን መልቶ ነበር ይላል። በድንግል ማርያም ማህፀን አለ ሰማይና ምድርንም ምን ብሎ ነበረ? ሞልቶት ነበር። እዚህ እናት እኮ ናት ድንግል ማርያም። ስለዚህ እሷን የማያመሰግን ትውልድ በእውነት እንዴት ተጎድቷል! አመስግኖ እንዲከብር እግዚአብሔር በቸርነቱ ይርዳልን። እኛ መጨረሻችን ይመር እንጂ እድለኞች ነን። ክርስቶስ የሕይወት እንጀራ ነው። ክርስቶስ ምንድነው? አነ ውእቱ ህብስተ ሕይወት ይላል። እኔ የሕይወት ምንድነኝ አለ? እንጀራ ነኝ። እናታችን ድንግል ማርያም መሶበ ወርቁ ናት። መሶበ ወርቃችን የእንጀራው መሶባችን ድንግል ማርያም ምስጋና ይድረሳት። አመስግኑልኝ በእውነት። አዎ የእንጀራ መሶባችን። እኔ የዓለም ብርሃን ነኝ አለ ልጇ መድህን ዓለም ኢየሱስ ክርስቶስ። እኔ ምንድነኝ አለ? የዓለም ብርሃን ነኝ። አይን ለሌለው አይን እየሰጠ ነው እኔ የዓለም ብርሃን ነኝ ያለው። እርሷ አምላክ ወላዲተ አምላክ ደግሞ ምስራቃችን ናት፣ ምስራቅ ነች። እኔ መንገድ ነኝ ይላል ክርስቶስ። እናታችን ድንግል ማርያም የመንገዳችን መሪ ናት። እርሱ ማየ ሕይወት ነው። ምንጫችን ደግሞ ድንግል ማርያም በእውነት የደስታ መፍሰሻ፣ የምስጋና መፍሰሻ። ክርስቶስ ትንሣኤ ነው። ክርስቶስ ምንድነው? ትንሣኤ ነው። የትንሣኤያችን እናት ማን ናት? አመስግኗት እባካችሁ። አምላክ ድንግል ማርያም ናት።
ለዚህ ነው ገናናው መልአክ እንደኔና እንደናንተ ቁጭ ብሎ አይደለም ያመሰገናት፣ እየታጠቀ እየፈታ እየሰገደ ነው ያመሰገናት። ልዩ ናት ድንግል ማርያም። ይህን ያደረገ እግዚአብሔር ክብር ምስጋና ይግባው። ሌላ ምን ቋንቋ አለን? በእውነት እግዚአብሔር ይመስገነው፣ እግዚአብሔር ይመስገን። ስለዚህ ድንግል ማርያም ልዩ ናት። እኛም እንደ ቅዱስ ገብርኤል ምን እንላታለን? እናመሰግናታለን። አንዱ ይሄ ነው። ሁለተኛው ድንግል ማርያም በነቢያቱ አንደበት እንዴት እንደተመሰገነችን እንዴት እንደከበረችን ያት። ክብርት ናት ድንግል ማርያም፣ ልዩ ናት። ያከበራት እግዚአብሔር ነው። ልዩ ያደረጋት እግዚአብሔር ነው። እግዚአብሔር ያከበረውን ማን ይንቃል? እግዚአብሔር ከፍ ከፍ ያደረገውን ማን ያዋርዳል? አለ የሚያዋርድ የለም። እምርሁቅሰ ርእይዋ ወተአምህዋ ይላል ቅዱስ ጳውሎስ በሮሜ መልእክቱ። በሩቅ አይተው ሰገዱላት፣ አመሰገኗት ይላል። ነቢያትን ነው በሩቁ ተመለከቷት። እግዚአብሔር መንፈስ ቅዱስ ገልጦላቸው በልቦናቸው ሰሌዳ ላይ ጽፎላቸው በሩቅ ተመለከቷት። ንጽሕት መሆኗን፣ ቅድስት መሆኗን። ነቢይ ማለት እውነት የሚናገር ስለ እውነት የሚመሰክር ማለት ነው። በዘመናችን ምን እውነት ተናጋሪ አለ? እውነት እንዲናገሩ እውነቱን በአፋቸው ውስጥ የሚያኖር ደግሞ ባለቤቱ ማን ነው? እግዚአብሔር ነው። በዚህ በትንቢተ ኤርምያስ ምዕራፍ 1 ቁጥር 5 ላይ እንዲህ ተብሎ ተጽፏል። ገና በ20 ዓመት ጎልማሳነቱ ኤርምያስ በእስራኤላውያን ላይ ነቢይ አድርጎ እግዚአብሔር ሾመው እና ወጣት ስለነበረ ዘመኑ የእስራኤል ዘመን እሱ የነበረበት ዘመን አሁን ኢትዮጵያ ያለችበትን ይመስላል። ኢትዮጵያ አሁን ታስፈራ የለ? ታስፈራለች። ከቤታችን ለመውጣታችን እንጂ ለመመለሳችን ምን ዋስትና አለን? ምንም። ቤታችንን ምን ዋስትና አለን? እግዚአብሔር ከኛ ጋር ይሁን እንጂ እና ፈራ። እኔ የ20 ዓመቱ ጎልማሳ ነኝ የምናገረውን አላውቅም ብሎ ፈራ፣ ተንቀጠቀጠ። ማን? ኤርምያስ። እግዚአብሔር እንዲህ አለው፣ ገና በእናትህ ማህፀን ሳልሰራ አውቄሃለሁ አለው። የተወደዳችሁ የልዑል እግዚአብሔር ልጆች፣ እኛ ገና በእናታችን ማህፀን ሳንሰራ ገና ሳንፈጠር ማን ያውቀናል? እግዚአብሔር ይመስገን። አመስግኑት። አይደለም እንደሚርበን እንደሚጠማን፣ አይደለም ልባችን እንዳዘነ ገና ሳንፈጠር እግዚአብሔር ያውቀናል። ኤርምያስን እንዲህ አለው፣ ቀደስኩ ከእምከርሰ እምከ፣ ገና በእናትህ ማህፀን እያለ ቀድሼሃለሁ አለው። ለአሕዛብ መሪ አድርጌ ሾሜሃለሁ፣ ታፈርስና ትገነባ ዘንድ ትነቅልና ትተክል ዘንድ ስልጣን ሰጥቼሃለሁ አለ። ኤርምያስ ምን አለ? እግዚአብሔር እጁን ዘርግቶ፣ እስኪ ከኔ ጋር በሉት፣ እግዚአብሔር በሉ፣ እጁን ዘርግቶ አፌን ዳሰሰ፣ የምናገረውንም ቃል በአፌ ውስጥ አኖረ። ስለዚህ የነቢያት አንደበታቸው፣ የነቢያት ቃላቸው፣ ቋንቋቸው ማን ነበረ ማለት ነው? እግዚአብሔር ነው ማለት ነው። በነቢዩ በአሞጽም በምዕራፍ 3 ቁጥር 7 ላይ እንዲህ ተብሎ ተጽፏል። እግዚአብሔር ሚስጥሩን ለባሪያዎቹ ለነቢያት ካልነገረ በቀር አንዳች አያደርግም ተብሎ ተጽፏል። ሚስጥሩን ለባሪያዎቹ ለነቢያት፣ ለባለሟሎቹ ለነቢያት ይነግራል ማለት ነው። ታዲያ አምላክ ወላዲተ አምላክ የአምላክ እናት መሆኗን የንጉሠ ነገሥት የክርስቶስ ቤተ መቅደስ መሆኗን
አናግሯቸዋል። እንዲህ ይላል ልዑለ ቃል ቅዱስ ኢሳይያስ በትንቢተ ኢሳይያስ ምዕራፍ 7 ቁጥር 14 ላይ እግዚአብሔር ራሱ ምልክት ይሰጣቸዋል ይላል። ማን ምልክት ይሰጣቸዋል? እግዚአብሔር ምልክት ይሰጣቸዋል ይላል። ምልክት የሚሰጣቸው እርሱ ነው። ምልክት የተባለችው የእርቅ ምልክት ድንግል ማርያም ናት። የእርቅ ምልክት ድንግል ማርያም የእርቅ ምልክታችን ናት። ይህን ካለ በኋላ ናሁ ድንግል ትጸንስ ወተወልድ ወልደ ወተሰመዮ ስሞ አማኑኤል ዘበትርጓሜሁ እግዚአብሔር ምስሌነ ይላል። እነሆ ድንግል በድንግልና ጸንሳ ምን ትላለች? ስሙንም ማን ትለዋለች? አማኑኤል ማለት ምን ማለት ነው? እግዚአብሔር ከኛ ጋራ ነው ማለት ነው። እንዴት ደስ ይላል! ድንግል የተባለችው ንጽሕተ ንጹሐን ቅድስተ ቅዱሳን ድንግል ማርያም ናት። ይህንን ራሱ ቅዱስ ገብርኤል ክንፉን እያማታ ወደ ናዝሬት ወደ ድንግል ማርያም ሲሄድ የድንግሊቱ ስም ማን ይባላል አለ? ማርያም ይባላል አለ። ድንግል የተባለችው ድንግል ማርያም ናት። አማኑኤል የተባለው ሰው የሆነው እግዚአብሔር ወልድ ነው። እግዚአብሔር ወልድ ነው። እግዚአብሔር ከስጋችን ስጋ ከነፍሳችን ነፍስ ነስቶ አንድ አካል አንድ ባህሪ ሆኗል። ተዋህዶ ያሰኘው ይህ ነው። ፍጹም አምላክ ፍጹም ሰው። ይሄ ምስጢሩ ተገልጧል ማለት ነው ለነቢያት። ሌላው ነቢየ እግዚአብሔር ቅዱስ ዳዊት በመዝሙር 86 ላይ ነኪር ነገሩ በእንቲአኪ ሀገረ እግዚአብሔር ይላል። የእግዚአብሔር ከተማ ሆይ። እስኪ ይህን ቃል ከኔ ጋር በሉት፣ እንዴት ደስ ይላል! የእግዚአብሔር ከተማ ሆይ ባንቺ የተደረገው ድንቅ ነው። ምንድን ነው? ድንቅ ነው። ከአይምሮ በላይ ነው። እጹብ ድንቅ ነው። ይገርማል። በሷ የተደረገው የእግዚአብሔር ከተማው ድንግል ማርያም የእግዚአብሔር ከተማው ነች። መናገሻ ከተማው ንጉሥ ክርስቶስ የከተመባት ከሦስቱ ቅዱስ አንዱ ቅዱስ ከሦስቱ አካል አንዱ አካል እግዚአብሔር ወልድ እናቱ የሆነች ድንግል ማርያም የአብ ሙሽራ ናት። የወልድ እናት ናት። የመንፈስ ቅዱስ ንጽሕት አዳራሽ ናት። ስለዚህ የእግዚአብሔር ሀገሩ ሆይ የእግዚአብሔር ከተማ ሆይ ባንቺ የተደረገው ምንድነው አለ? ድንቅ ነው። ዝቅ ይልና እምነ ጽዮን ይብል ሰብ ይላል። ሰው ሁሉ እናታችን ጽዮን ይላል። ሰው ሁሉ ማን ይላል? እናታችን ጽዮን። ጽዮን ማለት አምባ መጠጊያ ማለት ነው። አምባችን መጠጊያችን ቅጽራችን እማምላክ ድንግል ማርያም ናት። ወብእሲ ተወልደ በውስጤታ ይላል። በውስጧም ሰው ተወልዷልና ይላል። ሰው የተባለው እግዚአብሔር ወልድ ነው። ስለዚህ ድንግል ማርያም ምንድናት? ልዩ ናት። የእርቅ ሰነዳችን ናት። ነቢያት ይህን ነው የተናገሩት። ነቢያት ይህን ነው የገለጡት። እኛም ይህን እውነት እንመሰክራለን። እኛም ይህን እውነት እንናገራለን። የማን ልጆች ስለሆንን? የእግዚአብሔር ልጆች ነንና። ሌላው ነቢዩ ሚክያስ እንዲህ ይላል። ነቢዩ ሚክያስ በትንቢተ ሚክያስ ምዕራፍ 5 ቁጥር 5 ላይ ወላጂቱ እስከምትወልድበት ጊዜ ድረስ ተላልፈው ይሰጣሉ ይላል። እስኪ ከኔ ጋር በሉት፣ ወላጂቱ በሉ። እስከምትወልድበት ጊዜ ድረስ ተላልፈው ይሰጣሉ። ወላጂቱ የተባለችው ድንግል ማርያም ናት። ወልድን ወልዳ እስከምትሰጠን ጊዜ ድረስ ተላልፈን ተሰጥተናል። ነፃ የወጣ ነው። ያ ዓመተ ፍዳ ዓመተ ኩነኔ ይባል የነበረው ዘመን ዓመተ ምሕረት የተባለው እሷ ወልድን ወልዳ ከሰጠችን በኋላ ነው። ክብር ምስጋና ለእመቤታችን ለድንግል ማርያም ይሁን። በእውነት አመስግነዋል።
ስለዚህ ልዩ ናት። ድንግል ማርያምን የሚመስል በእውነት ምንም የለም። አለ? አረ የለም። እርሷ ልዩ ናት በእውነት። እሷን የሰጠን አምላክ እግዚአብሔር ምስጋና ይድረሰው። ስለ ንጽህናዋ፣ ስለ ቅድስናዋ መፍቀሬ ጥበብ ሰሎሞን ማህልይ በሚባለው መጽሐፉ ምዕራፍ 4 ቁጥር 7 ላይ እንዲህ ብሎ ገልጿታል። ስለ ንጽህናዋ አልብኪ ነውር ወኢምንትኒ ይላል። ምንም ነውር የለብሽም ይላል። ምን አላት? ምንም ነውር የለብሽም። ልዩ ናት። ንጽህናዋ ልዩ ነው። ምንም ነውር የለባት ድንግል ማርያም ልዩ ናት በእውነት። ምንም ነውር የለብሽም። ሁለንታኪ ሰናይት ንኢ ሀብዬ፣ ሁለንተናሽ ያማረ ወደኔ ነይ። እግዚአብሔር የመረጣት እግዚአብሔር ያከበራት ሁለንተናዋ ንጹህ የሆነ ውብ የሆነ ድንግል ማርያም ናት በእውነት። እሷን የሰጠን አምላክ እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። በነቢያቱ አንደበት ድንግል ማርያም እንዲህ ተገልጣለች። እግዚአብሔር እንዲህ ገልጧታል። እግዚአብሔር እንዲህ መስክሮላታል። ሌላው ቅድስት ኤልሳቤጥ እግዚአብሔር መንፈስ ቅዱስ ሞልቶባት ወመልአ መንፈስ ቅዱስ ላዕለ ኤልሳቤጥ ይላል። በቅድስት ኤልሳቤጥም ላይ መንፈስ ቅዱስ መጥቶ መላባት ይላል። ምን አለባት? መላባት ወይም ሞላባት። ከዚያ በፊት መንፈስ ቅዱስ ተለይቷታል ማለት አይደለም። አሁን ድንግል ማርያም የእግዚአብሔር እናት ሆና መመረጧን የሚገልጥላት መንፈስ ቅዱስ ምስጢር ገላጭ ነው። ምስጢር የሚገልጠው መንፈስ ቅዱስ በቅድስት ኤልሳቤጥ ላይ ሞላ። ስለዚህ ቅድስት ኤልሳቤጥ ምን አለች? የጌታዬ እናቱ። የማን እናቱ? የጌታዬ እናቱ። ወደ እኔ ትመጪ ዘንድ እንዴት ይሆንልኛል? እንዲህ ነው ያመሰገኗት በእውነት። ድንግል ማርያም የመጀመሪያው ምስጋና የቀረበላት በሰማይ ነው። በቅዱስ ገብርኤል ነው የተመሰገነችው። ከዚያም ዝቅ ሲል ሁለቱም በእግዚአብሔር ፊት ጻድቃን ነበሩ ተብሎ በተመሰከረላቸው የሉቃስ ወንጌል ምዕራፍ 1 ቁጥር 6 ላይ ሁለቱም በእግዚአብሔር ፊት ምን ነበሩ? ጻድቃን ነበሩ። ካህኑ ዘካርያስና ቅድስት ኤልሳቤጥ። ስለዚህ በእግዚአብሔር ፊት ጻድቅ በነበረችው በቅድስት ኤልሳቤጥ ነው የተመሰከረላት። የጌታዬ እናቱ ወደ እኔ ትመጪ ዘንድ እንዴት ይሆንልኛል? እኛም እኮ የምናመሰግናት በቅዱስ ገብርኤል ሰላምታ ምን እንልሻለን? በቃ ይሄ ነው። አመስግኖት ከፍ አድርጋችሁ ይሄ ነው። ስለ እናቱ የሚነግረን እግዚአብሔር ይህ ነው። ሌላው ሰዓት እንዳልፈጅ ሊቃውንቱ ስለ ቅድስት ድንግል ማርያም ብዙ ብለዋል። ከቅዱስ ያሬድ አንድ ልጥቀስ። ዮም ንወድሳ ለማርያም በእንተ ዘተወልደ እምኔሃ ይላል በመዝሙሩ። ማርያምን ከዛሬ ጀምሮ ክርስቶስ ከእርሷ ተወልዷልና እናመሰግናታለን ይላል። ምን እንላታለን? እናመሰግናታለን። ማን ከእርሷ ስለተወለደ? የሕይወት እንጀራ ክርስቶስ ከእርሷ ስለተወለደ። ክርስቶስ ማለት መድኃኒት ማለት ነው በእውነት። ስለዚህ ክርስቶስ የዓለም መድኃኒት ማለት ነው። መድኃኔ ዓለም፣ የዓለም መድኃኒት ኢየሱስ መድኃኒት። ክርስቶስ ከእርሷ ስለተወለደ ምን እንላታለን? እናመሰግናታለን። ዮም ንወድሳ ለማርያም በእንተ ዘተወልደ እምኔሃ። መንፈስ ቅዱስ እግዚአብሔር ወልድ ይላል ማርያምን የሚያስደንቅ ግርማ አለበሳት ይላል። የሚያስደንቅ ግርማ ኃይለ ልዑል ወልድ ማርያምን ምን አላት? አለበሳት። የመወደድን ግርማ ሰውና እግዚአብሔርን የማስታረቅ ጸጋ አጎናጸፋት። ይህም ይላል ቅዱስ ያሬድ እግዚአ ለሰንበት ወአቡአ ለምህረት፣ ይህም የሰንበት ጌታ ነው ይላል።
ወአቡሃ ለምህረት የምህረትም አምላክ ነው፣ ይቅር ባይ ነው፣ ቸር ነው። ጾረቶ በከርሳ ይህም የምህረትን አምላክ የሰንበትን ጌታ ማርያም በማህፀኗ ምን አለችው? ወሰነችው። ቅዱስ አባ ሕርያቆስ ስታስቀድሱ እንደከረማችሁ ስትሰሙ እንደከረማችሁት ኦዝ መንክር ይላል። ይህ ነገር እጹብ ድንቅ ነው ይላል። ኦ ማዕዶት ዘባሃቤኪ አደው አበው ቀደምት እሞት ውስተ ሕይወት ይላል። የቀደሙ አባቶች ከሞት ወደ ሕይወት የተሸጋገሩብሽ ድልድይ ማነሽ? አንቺ ነሽ። ድንግል ማርያምን ነው። የቀደሙ አባቶች ከሞት ወደ ሕይወት ከሲኦል ወደ ገነት የተሸጋገሩባት ድልድይ ድንግል ማርያም ናት። ድልድይ የወዲሁን ወዳ ያሻግራል፣ የወዳውን ወደዚህ ያመጣል። ስለዚህ እመቤታችን ከሲኦል ወደ ገነት የተሸጋገሩባት ድልድይ ናት። ድልድያችን ናት ድንግል ማርያም። ኦ ምዕራግ እምድር እስከ ሰማይ ወብኪ ተሐደሰ ቀዳሜ ኩሉ ፍጥረት። የቀደመው ፍጥረት ሁሉ ባንቺ ምን አለ? ታደሰ። ኦ ምዕራግ እምድር እስከ ሰማይ፣ ከምድር እስከ ሰማይ የተተከልሽ መሰላል። ይገርማል። መሰላል እንደምናውቀው እንደምትረዱት የላውን ወደ ታች የታቹን ወደ ላይ ያወጣል። አንቺም ለቃል ርደት ለሥጋ እርገት ተመርጠሻልና ምን ይበልሽ? ምልዕተ ክብር ሆይ ምን ይበልሽ? አመስግኗት ባካችሁ፣ አመስግኗት በእውነት። አዎ ምስጋና ልመዱ። ይህ የምናመሰግነው ምስጋና ወደፊት ምግባችን ይሄ ነው፣ ልብሳችን ይሄ ነው። ስለዚህ እርሷን እያመሰገንን ነው የምንኖረው። በእውነት እሷን አመስግነን እንድንከብር የረዳን የአባቶቻችን አምላክ እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። በ5 ደቂቃ ነገረ እርገቷን፣ አራተኛው ነገረ እርገቷ ነው። እስኪ ነገረ እርገቷን ከማየታችን በፊት እረፍቷን እንመልከት። እመቤታችን ድንግል ማርያም በስንት ዓመቷ ነው ያረፈችው? በ64 ዓመት ትደምራላችሁ። በእናት በአባቷ ቤት ስንት ዓመት ቆየች? 3 ዓመት። በቤተ መቅደስ 12 ዓመት። በቤተ ዮሴፍ 9 ወር ከ5 ቀን ከልጇ ከቸሩ ከመድኃኔ ዓለም ጋር በስደቱ በመከራው ሁሉ አይማ አምላክ ስጦታዋ እኮ ልዩ ነው። እየተራበች እኮ ነው እኛን የሕይወት ምግብ የመገበች። እርሷ በሲና በረሃ በውሃ ጥም እየተቃጠለች እኛን የሕይወት ውሃ ክርስቶስን አጠጣችን። ምስጋና ይድረሳት። ከሷ የበለጠ መከራ የደረሰበት አለ? እሷ ተበርዳ እኛን አለበሰችን፣ ክርስቶስን አለበሰች። ክርስቶስ ልብሳችን ነው። ክርስቶስ ምግባችን ነው። ክርስቶስ መጠጣችን ነው። እርሷ ተርባ፣ እርሷ ተጠምታ፣ እርሷ ተንገላታ በእውነት ከእርሱ ጋር 33 ዓመት ከ3 ወር ተንገላታች። የሚገርመው ቀራንዮ አንድ ልጇን ያን ሁሉ መከራ ሲያደርሱባት፣ እስኪ ቀራንዮ ተመልከቱ። የተወደዳችሁ የልዑል እግዚአብሔር ልጆች አያችሁት መከራው? ሰውነቱ ስጋው አልቆ አጥንቱ በረዶ ሲመስል አያችሁ? እርሷ ከመስቀሉ ስር ነበረች። ያን መከራ እያየች ያንን እንቁ የሆነውን ልጇን፣ ያን ቸር የሆነውን ልጇን፣ የሞተ የሚያስነሳውን፣ የታመመ የሚፈውሰውን፣ የታረዘ የሚያለብሰውን፣ ምግብ የሆነውን ልጇን ክርስቶስን ሰቅለው ገደሉባት። የመጀመሪያውን ትንሣኤ የሚያየች እርሷ ናት። መጀመሪያ የተገለጠው መድኃኔ ዓለም ለእናቱ ለድንግል ማርያም ነው። ከዚያም በመስቀሉ ስር ሆኖ ለሚወደው ታማኝ ለሆነው ፍቁረ እግዚእ ለተባለው የጌታ ወዳጅ ለተባለው ለቅዱስ ዮሐንስ አደራ ሰጣት። በቅዱስ ዮሐንስ በኩል ለሁላችንም ድንግል ማርያም አደራ ተሰጥታናለች። ያደራ እናታችን ናት። እኛም ያደራ ልጆቿ ነን በእውነት። ስለዚህ በቅዱስ ዮሐንስ ቤት
15 ዓመት ተቀምጣለች። ይሄን ስንደምረው ስንት ዓመት ይሆናል? 64 ዓመት ይሆናል። መንፈስ ቅዱስ በቅዱሳን ሐዋርያትም ላይ ሲወርድ በጽርሐ ጽዮን እርሷን ክብብ አድርገው ነበረ ይወረደላቸው እግዚአብሔር መንፈስ ቅዱስ። ያ ምስጢር የሚገልጠው ምስጢር የሚሆነው እግዚአብሔር መንፈስ ቅዱስ በአላውያን ነገስታት ፊት ጠበቃ ተከራካሪ የሚሆነው እግዚአብሔር መንፈስ ቅዱስ እሷን ክብብ አድርገው ነው የተገለጠላቸው። ማምላክ ወላዲተ አምላክ እሷን ክብብ አድርገው እንደደስ ትላላችሁ በእውነት እክትዋ ለጽዮን ወእቀፍዋ ጽዮንን ክበቧት፣ ጽዮንን ምን በሏት? በዙሪያዋም ተመላለሱ፣ በዙሪያዋም ምን በሉ? አሁን እንደ ቅዱስ ኤፍሬም እየባረካቻችሁ ነው፣ እየባረከችን ነው እናታችን ድንግል ማርያም። ምስጋና ይድረሳት፣ አመስግኗት። ልዩ ናት በእውነት። ስለዚህ አሁን ልጇ ካረፈበት ቦታ ከመቃብሩ ዘንድ እየሄደች ዕለት ታለቅስ ነበረ። ሲያርግም አይተዋለች። እንደገና ደግሞ የልጅ ነገር አይሆንማ። ታውቁት የለ እናቶቻችን ታውቃላችሁ፣ ልጅ እንዴት እንደሚያስጨንቅ ለእናንተ ለኢትዮጵያውያን ስለ ልጅ መንገር በእውነት እናት ልጅ ለእናቷ ማለት ነው፣ ሁሉንም ስለምታውቁት። በዚህ ሁኔታ እያለች በመቃብሩ ዘንድ በጎልጎታ እያለቀሰች አምላክ ድንግል ማርያም ቅዱሳን መላእክትን እልፍ አእላፍ መላእክትን አስከትሎ ልጇ ቸሩ መድኃኔ ዓለም ወደ ድንግል ማርያም መጣ። አረ ወደ ኢትዮጵያ ከድንግል ማርያም ጋር ይምጣልን መድኃኔ ዓለም። አመስግኑት ከፍ አድርጋችሁ በእውነት። እልፍ አእላፋት መላእክትን አስከትሎ በእውነት ድንግል ማርያም ልዩ እኮ ናት። እኛ እንደምንለው አይደለም፣ ከአይምሮ በላይ ነች። ከዚህ በኋላ እናቴ ሆይ የዚህ ዓለም ድካም ይበቃሻል አላት። ምን ይልሻል? ይበቃሻል፣ እኔ ላሳርፍሽ፣ ወደ ርስትሽ ወደ መንግሥተ ሰማያት ምን ልበልሽ አለ፣ ልውሰድሽ አላት። እርሷም እንዲህ የሚል ጥያቄ ጠየቀችው፣ ጌታዬ አንተ ሰማይና ምድር የማይወስኑህን በማህፀኔ ተሸክሜ እንዴት ሞት ወደ እኔ ይመጣል አለችው። ቅዱሳን መላእክት እርሷም በአካለ ሥጋ ወደ ሰማይ አሳረጋት። እርገት ምን ችግር አለ? እንኳን ድንግል ማርያም እነ ኤልያስ አረገል እንዴ? እነ ቅዱስ ጳውሎስ እስከ 3ኛው ሰማይ ደርሰው ይመለሱ አልነበር እንዴ? ማምላክ እኮ ከዚያ በላይ ናት። አንዳንድ የማይገባቸው ሰዎች አሉ። በጣም ነው የሚገርመው። እሷ እኮ ድንቅ ናት። ስለዚህ በሲኦል ያሉ የሚሰቃዩ ነፍሳትን አሳያት። አንቺ ከሞትሽ ለነዚህ ሁሉ ቤዛ ትሆኛለሽ አላት። ቤዛ ማለት ምትክ ማለት ነው። ምትክ እነርሱን የምትምርልኝ ከሆነ ልጄ፣ ወዳጄ፣ ጌታዬ፣ አምላኬ፣ መድኃኒቴ ኢየሱስ ክርስቶስ ሆይ ፈቃዴ ነው አለች። ከዚህ በኋላ ቅዱሳን ሐዋርያትን ከየሀገረ ስብከታቸው በደመና ጠቅሶ አመጣቸው። ይችላል አይችልም? እግዚአብሔር ሁሉ ይቻለዋል። እንኳን እርሱ የሚወዳቸውን በገባኦን ለነ ኢያሱ ፀሐይን አቁሟል አላቆመም? አቁሟል። ሁሉ የሚቻለው አምላክ ቅዱሳን ሐዋርያትን በደመና እየጠቀሰ አመጣቸው። አምላክ ድንግል ማርያም ባረከቻቸው። ከዚህ በኋላ ቅድስት ነፍሷን ከቅድስት ሥጋዋ ለየ። በጌቴሴማኒ እንዲቀብሯት አዘዘ። እያመሰገኑ በምስጋና ቅዱሳን ሐዋርያት እሷን ገንዘው በጌቴሴማኒ ሊቀብሩ ይዘው ሲሄዱ ክፉዎች አይሁዶች አዩ። ምንድነው ብለው ሲጠይቁ የአምላክ እናት ድንግል ማርያምን ወደ ጌቴሴማኒ ሊቀብሩ ነው። መቼም ወረኛ አይጠፋም። ልጇን አረገ፣ በኋላ ደግሞ መጥቶ ይህን ዓለም ያሳልፋል እያሉ ግራ ያጋቡናል። አሁንም እርሷን አረገች፣ በኋላ ደግሞ ተመልሳ ትመጣለች ከልጇ ጋር እኛን ለመባረክ እኛን ለመቀደስ አረገች እያሉ ያስጨንቆናል። ስለዚህ ምን እናድርግ? በድንጋይ ወግረን በእሳት እናቃጥላት። አይክፉ ሰው አያድርስ ነው። እግዚአብሔር ማስተዋሉን ያድለን። በዚህን ጊዜ ይህን ተመካክረው
በደንብ ደረቱ የሰፋ ጡንቻው ያበጠ ታውፋንያ የሚባል ነበረ። ምን ችግር አለ እኔ ነጥቄ ያመጣላችኋለሁ አለ። ሄዶ ነጥቆ ሊያመጣ ያልጋውን ሸንኮር በሁለት እጁ አፈፍ አድርጎ ሲይዝ ሁለቱም እጆቹ እዚያው አልጋው ሸንኮር ላይ ቀሩ፣ እንደ ፕላስቲክ ቀለጡ። አይጣል እኮ ነው፣ እግዚአብሔር አያድርስ ነው። ሲቀጣ ከባድ ነው። እግዚአብሔር በዝምታ ውስጥ ፍርድ አለ። ማስተዋሉን ይስጠን። እንደ ጉርድ በርሜል ሊንከባለል ጀመር። በዚህን ጊዜ ጮኸ። የቅዱሳን ሐዋርያት እናት ማሪኝ፣ ይቅር በይኝ፣ እራሪልኝ እያለ ጮኸ። ርኅራኄ ልብ አይደለች? ቀና አድርጋ አንገቷን ወደ ቅዱስ ጴጥሮስ አየችና መልሰህ እጆቹን ከተቆረጠው ቦታ አድርግለት አለች። ቅዱስ ጴጥሮስ እነዚያ እንደ ፕላስቲክ አልጋው ሸንኮር ላይ የቀሩትን እጆች አነሳና ከተነቀሉት የቀኝ እጁን እዚያው ቀኙ ላይ የግራውንም እግራው ላይ ያደረገል። ብድግ አለ። በማን ቃል ኪዳን? በማን ጸሎት? በድንግል ማርያም ቃል ኪዳን። በእውነት የተቆረጠውን ተስፋችንን ትቀጥልልን። ልዩ ናት እርሷ። ከዚህ በኋላ ራሱ ባለቤቱ ስጋዋን ነጥቆ ከቅዱስ ዮሐንስ ጋር በገነት በዕፀ ሕይወት ስራ አስቀመጠ። ያለችበትን ስፍራ የሚያውቀው ቅዱስ ዮሐንስ ብቻ ነው። ፍቁረ እግዚ ታኦጎሎስ የሚባለው ሌሎቹ ቅዱሳን ሐዋርያት አያውቁም። ስለዚህ ሲያለቅሱ ሲጨነቁ አይዟችሁ አለ ቅዱስ ዮሐንስ። እናታችን ድንግል ማርያም በገነት በዕፀ ሕይወት ስር ነው ያለችው፣ አይዟችሁ ብሎ ሲነግራቸው ተጽናኑ። ከዚህ በኋላ ሱባኤውን እንደጀመራችሁት ነሐሴ 1 ቀን ጀምረው ቅዱስ ዮሐንስ ያየውን የድንግል ማርያምን ስጋ በገነት በዕፀ ሕይወት ስር እኛም ማየት አለብን፣ ናፍቃናለች፣ ገንዘን እነሆ እንድንቀብራት ጌታ ሆይ ፈቃድ ይሁን ብለው ሱባኤ ገቡ። ነሐሴ 1 ቀን በ14 በሁለተኛው ሱባኤ በ205 ቀን በ14ኛው ሱባኤ ድንግል ማርያምን ከገነት ከዕፀ ሕይወት ስር አምጥቶ እዚያው ሱባኤ ተሰብስበው ለቅዱሳን ሐዋርያት ሰጣቸው። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። እንዴት ደስ ይላል በእውነት! የለመኑትን የማይነሳ የነገሩትን የማይረሳ ጌታ ድንግል ማርያምን ለቅዱሳን ሐዋርያት ሰጣቸው። ድንግል ማርያምን ቅዱሳን ሐዋርያት እየዘመሩ እያመሰገኑ ወስደው እሁድ ቀን በዕለተ ሰንበት ያረፈችውን በዕለተ ሰንበት ነበር። አሁንም እንደገና ደግሞ በዕለተ ሰንበት እሁድ ወስደው በጌቴሴማኒ ቀበሯት። እርሷ እንደ ልጇ ትንሣኤ በሦስተኛው ቀን ተነሳች። ክብር ምስጋና ለእመቤታችን ለቅድስት ድንግል ማርያም ይሁን። በእውነት ሰዓት ወስጃለሁ። ስለዚህ ትንሣኤዋ ልዩ ነው። ትንሣኤዋ ምንድን ነው? ልዩ ነው። ቅዱሳን መላእክት እመቤታችን ድንግል ማርያምን እያመሰገኑ እንዲህ አለ ቸሩ መድኃኔ ዓለም ንኢ ሀቤ ወላዲትየ ከመ አዕርጊ ውስተ መንግሥተ ሰማያት፣ ወደ መንግሥተ ሰማያት አሳርግሽ ዘንድ እናቴ ወደ እኔ ነይ አላት። ያን ጊዜ በልጇ ስልጣን የቅድስት ድንግል ማርያም ነፍስና ስጋዋ ተዋሃዱ። ነሐሴ 16 ቀን ከሙታን ተነሳች እንደ ልጇ። አመስግኗት ድንግል ማርያምን። ለዚህ ነው ሊቃውንቱ ከ16 ጀምራችሁ እስከ 21 ድረስ እንደ ልጇ ትንሣኤ አድርጋችሁ ምን በሉ? አክብሩ። እኛም እግዚአብሔር ረድቶን እንደ ልጇ ትንሣኤ አድርገን እያመሰገንን ነው። በዚህን ጊዜ ነቢየ እግዚአብሔር ቅዱስ ዳዊት እንደተናገረው ወትቀውም ንግሥት በየማንከ፣ ንግሥቲቱ ወርቀ ዘቦ በወርቅ የተንቆጠቆጠ ልብስ ለብሳ በቀኝ ትቆማለች ተብሏል። ቅዱሳን መላእክት እመ አምላክ ወላዲተ አምላክን ለማመስገን ይራወጡ ነበረ በደመና ላይ። ቅዱስ ቶማስ ከሀገረ ስብከቱ ሲመጣ ምስጋናው ሲጥለቀለቅ ምንድነው ብሎ አየ። እናቱ ድንግል ማርያም እና ልጅ ወዳጅ አለችው። ያ ቅዱስ ቶማስ
እኛንም ኑ ትበለን፣ ልጆቼ ከናንተ ጋር ነኝ ትበለን። በእውነት ምንድነው አለ? እነሆ ለቅዱሳን ሐዋርያት ተገልጬ ልጄ ወዳጄ ሰጥቷቸው ስጋዬን በጌቴሴማኒ አክብረው እየዘመሩ ቀበሩኝ። እነሆ እኔ ደግሞ በሶስተኛው ቀን እንደ ልጄ ተነሳው። ይህን ክብር ያየኸው አንተ ብቻ ነህ። አዘነ፣ አለቀሰ። ልጅሽን ከትንሣኤው ለይቶ ተጠራጥሬ ያ ሁሉ መከራ ገጠመኝ፣ እንዴት ደግሞ ያንቺ ያመልጠኛል? ይህን ክብር ያየኸው አንተ ነህ። እንካ ቅዱስ ጴጥሮስ ቅዱሳን ሐዋርያት የገነዙበትን ሰበኑን ይዘህላቸው ሂድ፣ ምልክት ይሁን ብላ ሰጠችው። ያን ይዞ መጣ። የድንግል ማርያም ነገር እንዴት ነው አላቸው። ድንግል ማርያምማ ተገልጣልን በ14 እነሆ እያመሰገንን እየዘመርን ወስደን በጌቴሴማኒ ቀበርናት አሉ። እስኪ እንሂድና ቦታውን አሳዩኝ አለ። ይቅርታ እየቸኮልኩ ስለሆነ ቦታውን አሳዩኝ አለ። ቦታውን ቅዱስ ጴጥሮስ ዶማውን አካፋውን ይዞ ሄዶ ሲያሳይ ቦታው ባዶ ነው። ማን አድርጋለች? ድንግል ማርያም ምን ብላለች? አድርጋለች። ይቅርታ በዚህን ጊዜ እኔ አታምነኝም ብዬ ነው እንጂ እነሆ ድንግል ማርያም ስታርግ አግኝቻታለሁ ብሎ ማረጋገጫ ሰበኑን ሰጣት። አይረግዋ መላእክት ውስተ ሰማያት ይላል ቅዱስ ያሬድ። መላእክት ድንግል ማርያምን ወደ ሰማይ ምን አሏት? አሳረጓት። በምስጋና ማለት ነው። የእኛ እናት ድንግል ማርያም አርጋለች። ስለዚህ እኛም እርሷን አብነት አድርገን እናርጋለን። መሰላላችን ናት ድንግል ማርያም፣ ልዩ ናት በእውነት። እሷን የሰጠን አምላክ ቸሩ እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ማን ይመስገን? አመስግኑት እግዚአብሔርን ከፍ አድርጋችሁ። ስለዚህ በቅዱስ ገብርኤል አንደበት ምልዕተ ክብር ተብላ ደስ ይበልሽ ተብላ ተመስግናለች። በነቢያቱ አንደበት ድንግል ማርያም ተመስግናለች። በሊቃውንት አንደበት አምላክ ድንግል ማርያም ተመስግናለች። በእኛም በልጆቿ ስትመሰገን ትኖራለች። ይህን ያደረገ አምላክ እግዚአብሔር ክብር ምስጋና ይድረሰው። ከኔ ጋር አንድ ቃል ነግራችኋለሁ፣ እየተከተላችሁ እኔን ትላላችሁ። ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አይምሮውን ለብወውን ጥበቡን በልቡናችን ሳይብን አሳድሪብን። ጸጥ ብላችሁ እንደሰማችሁ አምላክ ልመናችሁን ተስማችሁ ቅዱስ ኤፍሬምን በባረከችበት በመስቀለ ብርሃኗ ሁላችንንም ተባርከን። አምላካችን መድኃኒታችን ኢየሱስ ክርስቶስ የሰማነውን በልቡናችን ይጻፍብን፣ ከቅዱሳን ረድኤት በረከት ያሳትፈን። ሰላም ያሳደር አምላክ ሰላም ቀን ያውለን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ወኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነም ኩሉ ኩይስ መዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ወእግዝእትየ ማርያም ሰላም ለኪ ድንግል በሕሊናኪ ወድንግል በሥጋኪ እም እግዚአብሔር ጸባኦት ሰላም ለኪ ብሩክት አንቲ እምአንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልዪ ምህረታ በፍቅር ወልድኪ ኢየሱስ ክርስቶስ ከመ ይሥራይ ለነ ኃጣውኢነ ተማኅፀነ ብኪ ኦ ተወካፌ ንስሐ ወሰራይ ኃጢአት ኢየሱስ ክርስቶስ ስረይ ኃጢአትየ ወኃጢአተ ኩሉ ሕዝብ ከማይሠራ ኃጢአት እግዚአብሔር ይፍታ። ንቁ ሚዲያ ለተመልካቾቹ ከሚያደርሳቸው ዕለታዊ ሳምንታዊና ወርሃዊ ዝግጅቶች መካከል የየዕለቱን ስንክሳር ወርሃዊና ዓመታዊ የቅዱሳን ገላትና ድርሳናትን በኢትዮ ማህበር የዩቲዩብ ቻናል ያቀርባል። የየዕለቱን ስንክሳር ባሉበት ሆነው በማድመጥ እንዲሁም ወርሃዊና ዓመታዊ የቅዱሳንን ዜና ሕይወታቸውን በማድመጥ ከቅዱሳኑ በረከትና ረድኤት እንዲያገኙ ንቁ ሚዲያ የሁል ጊዜ ምኞቱ ነው። በየዕለቱ የሚለቀቁ ዜና ቅዱሳንን ላይክ፣ ሼርና ሰብስክራይብ በማድረግ አገልግሎቱን ይደግፉ። ንቁ ሚዲያ ርቱ የቤተ ክርስቲያን ልሳን